أتينا وفودا إلى المسجد صغارا كبارا لكي نهتدي فزدنا إلهي هدى وتقى وحبا وشوقا إلى أحمد أتينا لنحفظ آية الكتاب ففيه الهداية فيه الصواب. بسم الله الرحمن الرحيم. الحمد لله رب العالمين وصلى الله وسلم وبارك وأنعم على نبينا محمد وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. بزيه بتكبر بوتا يتبسبن الله سبحانه وتعالى مسقانا يقبو عندي يتبسبن آلامان يالو السوم الله سبحانه وتعالى يلنم بارنت لما سايتنا بزيه آينات بوتا لاي الله سبحانه وتعالى بيهون انجي ማንም ሊመለክ አይገባም ሊመለክ የሚገባው እሱ ብቻ ስለሆነ ወደ አላህ Subhanahu Wa Ta'ala ዞረን አላህ Subhanahu Wa Ta'ala ግዴታ ያደረገብንን ዒባዳ አከናውነናል። ይህ ትልቅ የሆነ ኒዕማ ነው። አንድ ذوق الإيمان ወይም የኢማንን ጥፍጥና እንዴት እናገኛለን የሚለውን አንዱን ዒባዳ ምሳሌ በማድረግ ሂደቶችን እንሄድበታለን። ነብዩ ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲሳቸው ምን ይላሉ? ذاق طعم الإيمان من رضي بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا. يا إيمان تفتنا كم سؤال لالو. من رضي بالله ربا الله سبحانه وتعالى قيتاينو بلو يودد سو ورضي بالإسلام دينا اسلمنا هايمانوتينو بلو يودد سو وبمحمد صلى الله عليه وسلم نبيا. نبي محمد عليه الصلاة والسلام نبينا تشبلو نبينا تشون يتقبل سو يا إيمان تفتنا كم سؤال لالو لك عند سو ለአካሉ ምግብ እንደሚያስፈልገው ያም ምግብ ደግሞ ጣፋጭ መሆኑን እንደሚፈልግ ሁሉ وكذلك امر الايمان بالله عز وجل بالله سبحانه وتعالى የማመን ጉዳይም ደግሞ እንደዛው ነው። በአላህ በማመናችን የኢማንን ጥፍጥና እናገኛለን። ሰዎች ይህንን የኢማንን ሐላዋ ወይም የኢማንን ጥፍጥና በማግኘታቸው ውስጥ ደግሞ ደረጃት ብዙ ደረጃ ውስጥ ነው ያሉት። አንድን ዒባዳ ምሳሌ አድርገን ኢንሻአላህ እስከ ዒሻ ድረስ አብረን እንቆያለን። እሱም ዒባደቱ ሶላህ ከባድ የምናከናውነው ከሸሃደቴን በኋላ ትልቁ ዒባዳ የሶላት ዒባዳ ነው። ሁለተኛው የእስልምና ማዕዘን ከላ ኢላሃ ኢላላህ በኋላ እንደ ሰው ሊያከናውነው የሚገባው ዒባዳ በጣም የሚጣፍጣቸው ሰዎች አሉ። የተወሰነ የሚጣፍጣቸው ሰዎች አሉ። አይ ሰዓቱ ስለደረሰ خلاص ሰግዳለሁ ብሎ የሚያልፍም ሰው ይኖራል። ነብዩ ሰለላሁ ዐለይሂ ወሰለም ስለ ሶላት ሲናገሩ وجعلت قرة عيني في الصلاة ብለዋል። መረጋጋትን የሚያገኙት ደስታን የሚያገኙት በሶላት ውስጥ እንደሆነ መግለጻቸው ነው። እኛ ደግሞ እዛ ሐዲስ ላይ ራሳችንን አስደርገን ራሳችንን አድርገን በመንሰግደው ሶላት በመናደርገው ስጁድ በመናደርገው ሩኩዕ በመናዳብጣቸው የቁርአን አንቀጾች በመንቀራቸው ሱራዎች የሚሰማን እርካታ ወይም ጥፍጥና አለ ወይስ የለም የሚለውን እናያለን። ስለ ኢማን ጥፍጥና ኢብኑ አልቀይም ረህመቱላሂ ተዓላ ዐለይሂ ሰዎች በሶላት ውስጥ ያላቸውን የኹሹዕ ደረጃ ዘርዘር አድርገው በደረጃ አስቀምጠዋል። አንዳንዶቹ የሶላትን ሽሩጥ ያሟሉ
የሶላትን ሩክን ያሟሉ ዋጅባቶችን ያሟሉ ሙሉ የሶላትን ሱነኖችን ያሟሉ በዚህም ላይ ጨምረው ደግሞ አላህ Subhanahu Wa Ta'ala ፊት መቆማቸውን አውቀው ያለምንም ወስዋስ ምንም ነገር ከሶላቱ ሳያሰናጋቸው በሙሉ ኹሹዕ የሚሰግዱ ሰዎች አሉ ይላሉ ሌላው ደግሞ እነዚህን ሽሩጦች ሁሉ አሟልቶ ሶላቱን في جهاد مع عدوه الشيطان ከጥላቱ ከሸይጣን ጋር እየታገለ አንዴ ያወጣው አንዴ እየተመለሰ ሶላቱን የሚሰግድ ሰው አለ ሌላው ደግሞ ጀሰዱ ብቻ እዚህ ብቻ የሚቀር የሶላትን ግዴታ የሶላትን ሽሩጥ የሶላትን ሱናዎችን ሩክኖችን አሟልቶ የሚሰግድም አለ ሰዎች በሶላት ውስጥ በተለያየ ደረጃ ላይ ነው ያሉት ማለት ነው የመጀመሪያው ሶላቱ من جعلت صلاته قرة عينه ይላሉ ሶላቱ የአይኑ ማረፊያ የተደረገችለት ሰው የመጀመሪያውን አይነት ሶላት ይሰግዳል ያለውን የሱን ትስስር ከአላህ Subhanahu Wa Ta'ala ጋር ብቻ ነው የሚያደርገው ሙሉ በሶላት ውስጥ የሚያሳልፈውን ጊዜ ሙሉ በሆነ ኹሹዕ የሚያከናውናቸውን ቃላዊ የሆኑ ዒባዳዎችን ተግባራዊ የሆኑ ዒባዳዎችን ሲያከናውን ከአላህ Subhanahu Wa Ta'ala ጋር ያለውን ትስስር ያጠናከረ ነው ማለት ነው ስለ ሶላት ዘውቅ ሲናገሩ ወይም ስለ ሶላት ጥፍጥና ሶላት በጣም አጂብ የሆነች የምትገርም የሆነች ዒባዳ ነች እንደሷ ሽሩጡ የበዛ አዳቡ የበዛ ዋጅባቶቹ ሩክኖቹ የበዛ ዒባዳ የለም ይላሉ መጀመሪያ አንድ ሰው ሶላት الخمس አምስቱን ሶላት ለመስገድ የሚደረገው ጥሪ አለ ያንን ጥሪ ይሰማል ከአዛኑ ጀምሮ እስከ ተስሊም ድረስ ያለው ሂደት በጣም የሚገርም ነው ራሱን የቻለ ወቅፍ አለው ማለት ነው እያንዳንዱ ኢማሙ ማን ነው ሙአዚኑ መልእክቱን በአላህ Subhanahu Wa Ta'ala ተክቢራ ነው የሚጀምረው እዛኔ አዛንን የሚሰማ ሰው ምናልባት ሱቅ ውስጥ ያለ ሊሆን ይችላል ቢሮ ውስጥ ያለ ሊሆን ይችላል መኪና ውስጥ ያለ ሰው ሊሆን ይችላል إذا سمع الله أكبر يميلون قال سيسما أكبر مالت ምንድነው የታላቆች ሁሉ ታላቅ ነው አላህ Subhanahu Wa Ta'ala ስለዚህ ከያዝኩት ነገር ሁሉ በላይ አላህ Subhanahu Wa Ta'ala ታላቅ ነው በሰዓቱ ላስብ የሚገባው አላህ Subhanahu Wa Ta'ala ብቻ ነው የሚለው መልእክት ያስተላለፈ ነው ሙአዚኑ የሚሰማም ደግሞ ያንን መድገሙ የተወደደ መሆኑን ነው ነብዩ አለይሂ ሰላቱ ሰላም የተናገሩት اذا سمعتم المؤذن فقولوا مثل ما يقول المؤذن مؤذن اذان ሲያደርግ ከሰማችሁ እሱ የሚለውን ነገር በሉ አሉ ነብዩ አለይሂ ሰላቱ ሰላም አንተም በቃልህ የአላህን ታላቅነት እየመሰከርክ ነው ያለው የአዛን አልፋዞችን ቃላቶችን ራሱ እያንዳንዱ ብንመለከት የሶላትን አህምያ የሶላትን አስፈላጊነት የሚያስተምር ነው የአላህን ታላቅነት ያወቀ ሰው የአላህን ታላቅነት እውን ለማድረግ ወደ አላህ Subhanahu Wa Ta'ala ቤት ይመጣል አሽሃዱ አን ላ ኢላሃ ኢላላህ አሽሃዱ አነ ሙሐመድን ረሱሉላህ ሲል ያንን የመሰከረውን የገባውን ምስክርነት እውን ለማድረግ ወደ አላህ Subhanahu Wa Ta'ala ቤት ይመጣል ምክንያቱም ማረጋገጫው መልካም የሆነ ስራ ስለሆነ በሰዓቱ መረጋገጥ ያለበት ከየትኛውም አምልኮ የሶላት አምልኮም ስለሆነ ወደ አላህ Subhanahu Wa Ta'ala ቤት ይመጣል ያም ብቻ አይደለም ወደ ሶላት ብቻ ጥሪ ይደረግለታል هيا على الصلاه هيا على الصلاه የሚለው ማለት هيا على الفلاح هيا على الفلاح የሚለው فلاح ማለት አንድ ሰው ان ينال ما يرغب የሚወደውን ነገር ማግኘቱና ከሚፈራው ነገር ደግሞ ነፃ መሆን ዳና መሆን فلاح ይባላል فلاح የሚገኘው በዛ ውስጥ መሆኑን ነው የሚያሳየው መልእክቱ ስለዚህ ما عليه الا ان ياتي الى المسجد ወደ መስጂድ መምጣት ቢሆን እንጂ ሌላ አማራጭ አይኖርም በዚህ አዛኑን አልፋዙን በደንብ ትኩረት አድርጎ የሚል ሰው ማለት ነው
ከውዱእ ብንጀምረው አንድ ሰው ወደ ሶላት ሲሄድ ከውዱእ ማን ነው ከሶላት ሽሩጦች አንዱ ውዱእ ነው لا يقبل الله صلاة أحدكم إذا أحدث حتى يتوضأ ያንደኛችሁን ሶላት አላህ አንድ ሰው ወዱእ ፈቶ ከሆነ እስካላደረገ ድረስ አድርጎ እስካልሰገደ ድረስ አላህ ሶላቱን አይቀበለውም ያለ ውዱእ ሲያደርግ የሚያከናውናቸውን የሚያጥባቸውን አካሎችን ስንመለከት لأنه في مقابلة مع ربه عز وجل أو في مواجهة ربه ጌታው ፊት ለፊት ሊቆም ነው ጌታው ሊለምን ነው ለጌታው አምልኮ ሊያከናውን ነው ስለዚህ ቅድመ ዝግጅት ስለሚያስፈልገው ውዱእ ማድረግ አለበት የሚለውን እስልምና አስቀመጠ ውዱእ ስታደርግ ከውዱእ በኋላ የሚባለውን ዚክርም ስንመለከት أشهد أن لا إله إلا الله وأشهد أن محمدا عبده ورسوله اللهم اجعلني من التوابين واجعلني من المتطهرين የሚልነው ሁለቱንም እስልምና የሚፈልገውን የሚያዘውን የጣሃራ አይነት አከናወነ ማለት ነው ወደ ሶላት ስትቆሙ እክስሉ وجوهكم ፊታችሁን እጠቡ እጆቻችሁን እጠቡ ራሳችሁን አብሱ እግራችሁን እጠቡ የሚል መልእክት አለ ያንን መልእክት ካከናወነ በኋላ ደግሞ ሌላ የሚቀረው ማጽዳት ያለበት ነገር ስላለ በቃል የሚወጣው ምስክርነት አለው أشهد أن لا إله إلا الله وأشهد أن محمدا عبده ورسوله سنة يتوددنا هين مالت كالله بقر بونت የሚመለክ አምላክ እንደሌለ መሰክራለሁ محمد يا الله سبحانه وتعالى መልእክተኛና ባሪያ እንደሆኑ መሰክራለሁ ይላል ከዚህ ከሽርክ ነጃሳ ራሱን ያጠራል የተለያዩ የሚሰራቸው ወንጀሎችም ስላሉ ጌታው ፊት ለመቅረብም ስለሆነ ከሌሎችም ወንጀል ለመጥራት ጥረት ማድረግም ስላለበት አስከትሎ اللهم اجعلني من التوابين واجعلني من المتطهرين አምላኬ ሆይ ወዳንተ ከሚመለሱ ሰዎች ከሚጽዳዱ ሰዎችም አድርገኝ የሚለውን ዱዓ ያደርጋል ውዱእን ከጨረሰ በኋላ የሚያደርገው ሄደቱን አብረን ነው ይሄደን ያለነው ተነስቶ ወደ ሶላት ነው የሚሄደው فإنه لا يزال في صلاة አሁን ወደ ሶላት ሲሄድ በሶላት ውስጥ እንዳለ ነው የሚታሰበው ሙሉ በሙሉ መናገር የለበትም ማውራት የለበትም ወደ ቂብላ መዞር አለበት የሚለውን ሸርጥ ማናመጣም ማለት ነው አንድ خطوه ሲራመድ ማለት ነው رفعت له درجه አንድ ደረጃ ከፍ ይላል አንዱን ሲራመድ حطت عنه خطيئه ወንጀሉ ይራገፍለታል ምክንያቱም هو في سيره الى الله عز وجل ወደ አላህ Subhanahu Wa Ta'ala የሚያደርገው ጉዞ ስለሆነ ትልቅ የሆነ ተግባርም ስለሆነ አላህ Subhanahu Wa Ta'ala ብዙ አዳቦችን ምንድነው እስልምና ብዙ አዳቦችን አስቀምጧል እዚህ ላይ እነዚያን አዳቦችም ሲፈጽም ደግሞ ሰዋቡን አየን አንድ ሲራመድ ደረጃውን አላህ Subhanahu Wa Ta'ala ከፍ ያደርግለታል ሌላኛው ሲራመድ ደግሞ وحطت عنه خطيئه ወንጀሎች ይራገፉለታል የት ይሄደ ነው አሁን والله ከዚህ የበለጠ ደስ የሚል ጉዞ የለም لانه رحله الى الله ወደ አላህ Subhanahu Wa Ta'ala የምናደርገው ጉዞ ስለሆነ ከዚህ የበለጠ የሚያምር ጉዞ የለም ስለዚህ በሰኪና አንድ ሰው እንዲሄድ ተረጋግቶ እንዲሄድ حتى اذا سمعتم الاقامه اقامه ራሱ ሲደረግ اقامه الصلاه ራሱ ቢሰማ አንድ ሰው እየሮጣችሁ አትሄዱ ነው ያሉት ነብዩ አለይሂ ሰላም ወአለይኩም بالسكينه ሰኪና ይኖራችሁ መረጋጋት ይኖራችሁ ነው ያሉት ወደ አላህ Subhanahu Wa Ta'ala ቤት ስንቀርብ قبل دخولنا الى بيت الله ወደ አላህ ቤት ከመግባታችን በፊት የምንለው ዚክር አለ ይሄ ሁሉ ይሄንን ዒባዳ ለመፈጸም ነው የሶላትን ዒባዳ ማለት ነው ዛሬ ቀለል ተደርጎ የሚታየውን ዒባዳ ለመፈጸም የሚደረጉ ቅድመ ሁኔታዎች ናቸው ግዴታ የሆኑትም ሱና የሆኑትም ቢኖሩም ማለት ነው የሚለው اللهم افتح لي ابواب رحمتك يا الله ጥሪ ሰምቶ ሽሩጦቹን አሟልቶ ግዴታዎቹን አሟልቶ ይሄን ያክል ተጉዞ የመጣን ሰው አላህ ያዝንለትን ብላችሁ ታስባላችሁ በሱ ቤት በዚያ በር ላይ ቆሞ ማለት ነው اللهم افتح لي ابواب رحمتك ነገር ግን ይሄ ዋና የሚፈልገው ነገር ኢኽላስ ነው ንያ ነው የሚፈልገው አምላኬ ሆይ የራህመት በርህን ክፈትልኝ ካለ فالله يرحمه
الله يكفتلታል الله يزنለታል ከረህመቱም አንዱ الله እዚህ አምጥቶታል ወደ الله سبحانه وتعالى ቤት ሲገባ ወይም መስጂድ ውስጥ ሲገባ ተህየተ المسجد ነው የሚሰግደው እነዚህ ሁሉ የሶላት ቅድመ ሁኔታዎች ናቸው ሹሩጥ ናቸው ባንልም ማለት ነው ቅድመ ዝግጅቶች ናቸው تحية المسجد عند سو ወደ መስጂድ ከገባ فلا يجلس حتى يصلي ركعتين بلا النبي عليه الصلاه والسلام ሁለት ረካዓ እስከሚሰግድ ድረስ እንዳይቀመጥ አሉ ሁለት ረካዓ ይሰግዳል ወደ ዋናው ሶላት መግቢያ ትመስላለች ወደ ዋናው ሶላት ከገባ አንድ ሰው ሌላ ሸአን አለው መጀመሪያ እዚህ ጋር የሚያስፈልገው ንያ ነው ከሶላት ሩክኖች ንያ ሸርጥ ነው ይሄንን ዒባዳ ሩክን ነው ማለት ነው ይሄንን ዒባዳ ለማከናወን የሚያከናውነውን ዒባዳ ለአላህ Subhanahu Wa Ta'ala እንደሚያከናውን መነየት ያስፈልጋል ከዚያውንም ሌላ ተክቢራ ይጀምራል ተክቢረቱል ኢህራም ያፈጻጸሙን ሁኔታ ራሱ ስትመለከቱ አንዳንድ ዑለማዎች እንደሚሉት እጅን ወደ ላይ ማንሳት ዚነቱል ለሶላት ይላል ለሶላት ውበት ትፈጥራለች ለአላህ Subhanahu Wa Ta'ala ያለውን ክብር የሚያሳይበት እጁን ከፍ አድርጎ ኢማሙ ተክቢራ ካለ አሁን هم في صلتهم مع الله عز وجل ከአላህ Subhanahu Wa Ta'ala ጋር መገናኘትን መጀመራቸው ነው አላሁ አክበር ካለ ማለት ነው ውጭ ያለውን ነገር ሁሉ ረሱ የአላህን ታላቅነት ማንጸባረቅ አለበት የዒባዳ የሶላቱን አምልኮ በአግባቡ በመፈጸም ማለት ነው ከዚያ በኋላ ዱዓኡል ኢስቲፍታህ የሚባል አለ ቀጥ ያለን ይሄን ያለን የሶላትን ዱዓኡል ኢስቲፍታህ የመክፈቻ ዱዓ ብዙ የዱዓ አይነቶች አሉ ከነዚህ አጠር ያለውን ስንመለከት ሱብሃነከላሁም አላህን የሚያጠራበት የአላህን አንድነት የሚገልጽበት የአላህን ልቅና የሚያንጸባርቅበት وتعالى جدك ولا اله غيرك ያለ ይሄንን ዚክር ይጨርሳል ከዚያ በኋላ ሆነም እንደተባለው ሸይጣን አዛም ሲሰማ ይወጣል ከመስጂድ ወለሁ ዱራት ከዚያ በኋላ ይመለስና በእርሱና በአላህ መካከል ገብቶ በሰጋጁ እሱን ለማዘናጋት ጥረት ያደርጋል ስለዚህ استعاذة ማድረግ የተወደደ ሆነ እዚህ ቦታ اعوذ بالله من الشيطان الرجيم የሚለውን اعوذ بالله السميع العليم من الشيطان الرجيم በማለትም በአላህ Subhanahu Wa Ta'ala ከርሱ ረህመት ከተባረረው ሸይጣን ተጠበቃለሁ የሚለውን ይላል እዚህ ጋር አንድ ንቁጣ አለች አንድ ሰው የማይታየውን ሸይጣን ለአላህ Subhanahu Wa Ta'ala ሰጥቶት ካልሆነ ሊያመልጥ አይችልም ስለዚህ አዑዙ ቢላሂ ሚነ ሸይጣን الرجيم ይላል ማለት ነው አንዳንድ ዑለማዎች ምን ይላሉ የሸይጣን مثلا የጂን ሸይጣን አለ የሰው ሸይጣን አለ ከባዱ ሰዎችን ሊፈታተን የሚችለው በጣም የሚያስቸግረው የጂን ሸይጣን ነው አሉ ለምን መሰላችሁ የሰው ሸይጣን ማለት ከቀጥተኛው መንገድ መጥቶ በአካሉ መጥቶ ሰዎችን የሚያዘናጋ ሰው ነው እንደ አይነቱን ወደ መጥፎ የሚጣራውን ሰው አንተ ራሱ ወደ አላህ Subhanahu Wa Ta'ala ሳትመልሰው ራስህ ልትመራው ትችላለህ ادفع بالتي هي احسن فاذا الذي بينك وبينه عداوه كانه ولي حميم ትጠራውና ታቀርበዋለህ ትመክረዋለህ እንዳንተ ወይም ካንተ በላይ ታደርገዋለህ የሰው ከሆነ ማለት ነው ልታሸንፈው ትችላለህ በጥበብ በተለያየ ምክር ማለት ነው ያንኛው ከሆነ አይታይም አይዳሰስም ምን ታረጋለህ ለአላህ Subhanahu Wa Ta'ala መስጠት ቢሆን እንጂ ማለት ነው ስለዚህ አላህ ቀጥሎ ምን አለ وإما ينزغنك من الشيطان نزغ فاستعذ بالله ለአላህ Subhanahu Wa Ta'ala መስጠት ቢሆን እንጂ ሌላ አማራጭ የለም ስለዚህ በአላህ ከርሱ ተጠበቃለሁ የሚለውን ዚክር ከዱዓ الاستفتاح በኋላ እንላለን ከዱዓ الاستفتاح በኋላ استعاذውን ካልን ቀጥሎ ደግሞ ሌላ ተግባር ነው ያለው سورة الفاتحة መቅራት سورة الفاتحة لها شأن آخر
ሌላ ጉዳይ ነው ያላት ደግሞ ሱረቱል ፋቲሃ ውስጥ ገባ ማለት አንድ ሰው በደአ يناجي الله عز وجل ويخاطبه ከአላህ ጋር መነጋገር ጀምሯል ኢማሙ ሙስሊም በዘገቡት ሐዲስ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ قسمت الصلاه بيني وبين عبدي ይላሉ ሶላትን በኔና በባሪያዬ መካከል ከፋፈልኩት ሶላት እዚህ ጋር ብዙ ዑለማዎች እንደሚሉት ሱረቱል ፋቲሃ ذلك قالوا من اسمائها الصلاه كسوره الفاتحه سم عنده الصلاه يميلنا الى فاذا قال العبد الحمد لله رب العالمين باريو الحمد لله رب العالمين سيل الله سبحانه وتعالى يملسلታል حمدني عبدي بارياي امسجنني بلو الله يملسلታል واذا قال الرحمن الرحيم الرحمن الرحيم سيل اثنى علي عبدي بارياي اموجسني اودسني ይላል واذا قال مالك يوم الدين بارياي ይሄንን ሲል الله ምን ይላል مجدني عبدي بارياي አላቀኝ ልቅናዬን ገልጿል ነው إياك نعبد وإياك نستعين سل الله سبحانه وتعالى هذا بيني وبين عبدي إيه بنينا ببارياي مكاكل نو مالت لا الله سبحانه وتعالى يمنقباو قال كدان مالتنا هولي لرسو بارياوچ እንደምንሆን ለሱ ታዛዦች እንደምንሆን ከሌላ ነገር ነፃ ራሳችን እንደምናደርግ إياك نعبد أنتن بتشانا ملكالن وإياك نستعين أنتن بتشانو من التاجزو جزان من تأيك أو كأنت بتشانو يميلون قالن قبالن هذا بيني وبين عبدي إيه بنينا بباريا مكاكلنا كذابو هلا يمان درشان يالله يسهجاجو درشان يالله وده دعانا ميجابا اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين سورة الفاتحة ليلة شأن እንዳላት ነው ይሄም ያሳየው ከሌሎቹ ከሚደረጉ ዒባዳዎች ከሚከናወኑ በሶላት ውስጥ ከሚከናወኑ ዒባዳዎች ለየት ተደርጋ ነው የምትታየው وهي اعظم سورة في كتاب الله بالله سبحانه وتعالى መጽሐፍ ውስጥም ደግሞ ታላቋ ምዕራፍ የምትባለው እሷ ነች ኡሙ الكتاب የተለያየ ስም አላት ስናነብ በዚህ አይነት መንገድ ካነበብን የበለጠ ኹሹዑ ይጨምራል ለአላህ ያለን ቅርበት ይጨምራል አላህም Subhanahu Wa Ta'ala ለኛ ያለው ቅርበት ይጨምራል ኢዘን አንዳንድ ዑለማዎች ምን ይላሉ ابن القيم رحمه الله تعالى عليه من ይላሉ አንተ الحمد لله رب العالمين ስትል ረጋበል ተረጋጋ ልክ አንተ የአላህን ምላሽ እንደሚጠብቅ ሰው ማለት ነው حمدني عبدي ይያለና አላህ Subhanahu Wa Ta'ala الرحمن الرحيم ሌሎችንም አያቶችንም ስትቀራ እንደዛ ይላሉ ከዚያ የቀረው የባሪያው ድርሻ ስለሆነ ዱዓ ያደርጋል اهدنا الصراط ولعبدي ما سأل الى الله سبحانه وتعالى ለባሪያዬ እሱ የሚፈልገው የሚጠይቀኝ ነገር አለለት ولعبدي ما سأل اهدنا الصراط المستقيم ቀጥተኛ የሆነውን መንገድ ምራኝ ያ አላህ صراط الذين أنعمت عليهم የነዚያን አንተ መልካምን የዋልክላቸው ሰዎች መንገድ غير المغضوب عليهم እነዚያ የተቆጣህባቸው ሰዎች ሳይሆኑ المغضوب عليهم الله سبحانه وتعالى የተቆጣባቸው ሰዎች አይሁዶች ናቸው ይላሉ ومن نحى نحوهم አይሁዶችና የነሱን መንገድ የሚከተሉ ሰዎች ማለት ነው علم ያላቸው በዕልማቸው ያልተገበሩ ሰዎች እሺ ولا الضالين እነዚያ የጠማሞች መንገድ ሳይሆን የነዚያ የጠማሞች መንገድ ሳይሆን አንተ መልካምን የዋልከላቸውን ሰዎች መንገድ ምራኝ وهم النصارى ومن نهى نحوهم ነሳራዎችና የነሱን መንገድ የተከተሉ ሰዎች ማለት ነው ከዚያ በኋላ አሚን ነው እንደ ሱና اذا امن الامام فامنوا ኢማሙ አሚን ካለ እናንተም አሚን በሉ ይሄን በእያንዳንዱ ያስተነተንን ስንሄድ ለሶላት ያለን ውዴታ ለሶላት ያለን ክብር በሶላት ውስጥ የምናገኘው ጥፍጥና እየጨመረ ይመጣል بعدها ኢማሙ ወይም ደግሞ ሰጋጁ ሌላን ምዕራፍ ነው የሚያነባው ያንን የሚያነባውን ምዕራፍ
የሚያዳምጠውም አካል ትርጉሙን ተደብር በማድረግ በማስተንተን የሚሰጠውን መልእክት በማስተንተን ሲያዳምጥ ትልቅ ቦታ ይሰጣል ለሶላት እነዚህ የቁርአን አንቀጾች ተደብር በማድረግ ሲነበቡ يزيد حبك للقرآن ለቁርአን ያለ ውዴታ እየጨመረ ይመጣል የኢማንም ጥፍጥና እየጨመረ ይመጣል ከዚያ በኋላ ሌላ የምታከናውነው ራሱን የቻለ አሁንም በሶላት ውስጥ አንዱ ክፍል የሆነው የሶላት አንድ ሩክን አለ أن تركع لله عز وجل لا الله سبحانه وتعالى ركوع ማድረግ ነው ركوع መስገድ ማለት ነው ወይ መጎናበስ ማለት ነው እስካሁን በቃል ስንመሰክራቸው የነበረውን ዒባዳ ቀጥታ በተግባር የምናሳይበት ወቅት ነው ደግሞ ركوع ስታደርግ የምትለው ዚክር አለ ከሩኩዕ ስንነሳ የምንለው ዚክር አለ ከዛም ቀጥሎ በመናከናውናቸው ዒባዳዎች ውስጥ የምንላቸው ነገሮች አሉ ሩኩዕ ስታደርግ አንተ ለአላህ ያለህን ክብር ያሳየህ ነው ዝም ብሎ እንደዚሁ መፈጸም ስላለበት ብቻ ምን ፈጽመው ነገር መሆን የለበትም ወይም ደግሞ አንድ የሶላት ክፍል ብቻ ታስቦ መታየት የለበትም ራሱን የቻለ ማዕና አለው ለአላህ ያለህን ክብር የምታሳይበት የሱን ታላቅነት የምታንጸባርቅበት አንድ ልዩ የሆነ ዒባዳ ነው እዛው የአላህን ዐዘማን ነው የምታሳየው የአላህን ታላቅነት ማለት ነው ለዚህም ነው አንድ ሰው ሩኩዕ ካደረገ የሚለው ዚክር ሱብሃነ ረቢየል ዐዚም የሚል ነው በቃል ብቻ ማለት የለብንም አሁንም ብዙ ጊዜ የለመደብን ነገር ምንድነው ዚክሮችን በሰዓቱ ስለለመደብን ብቻ ማለት ነው እንደው ዝም ብሎ ከሶላት በኋላ ሳናስብ አስተግፊሩላህ እንልም اللهم انت السلام منك السلام በኋላ መጨረሻ ተክቢራ ስንል አናስታውስም አንዳንዴ ዚክሩንም ጨርሰን እንደዚሁ ሳናስበው ለንወጣ እንችላለን ምላሳችን ስለለመደ ማለት ነው ነገር ግን ቀልባችን ሐዲር ሆኖ ቀልባችን ቀርቦ በልብ በመላስ እንደምንለው በመላሳችን ላይ ከማሳረፋችን በፊት ይሄንን ዚክር በልባችን ላይ ያሳርፈን ካልን ለሁ ዘውቁን አኸር ሌላ ጥፍጥና ነው ያለው እንደዛኛው አይደለም ሱብሃነ ረቢየል ዐዚም ታላቁ የሆነው ጌታ አላህ Subhanahu Wa Ta'ala ጥራት ለሱ የተገባ ነው ማለት ነው ያንን እየመሰከርክ ነው ሌላ ነገር እየረሳው ነው ከአላህ በቀር በእውነት የሚመለክ አምላክ የለም የሚለውን ምስክርነት ከመሰከር የአላህን ታላቅነት ከመሰከርክ ጀምሮ ሁሉም በአጠቃላይ ተውሂዱ የአላህን አንድነት የሚያሳይ ነው ታላቁ የሆነው ጌታ አላህ Subhanahu Wa Ta'ala ምስጋና ለሱ ነው የሚገባው ማነው ጥራት ለሱ ነው የሚገባው ጉርለት ከሆኑ ነገሮች ሚስትን ከመያዝ ልጅን ከመያዝ ሌሎችን ነገር ማለት ነው ለአላህ የማይገቡ ነገሮችን ሁሉ ከአላህ Subhanahu Wa Ta'ala ያጠራና سبحان ربي العظيم ይሄንን ስንል ለርሱ ብቻ ነው የምንሰግደው ለርሱ ብቻ ነው ሩኩዕ የምናደርገው የሚለውን ማዕና በውስጡ የያዘ መሆኑን ነው የሚያሳየው ከዚያ በኋላ ከሩኩዕ ትነሳለህ እዚህ መካከል እንግዲህ ተክቢራ አለ አንርሳ سمع الله لمن حمده الله سبحانه وتعالى እሱን ያመሰገነውን ሰው ዱዓውን ተቀበለው بمعنى اجاب الله من حمده እሱን ያመሰገነውን ሰው አላህ ተቀብሎታል የሚለውን ቃል እንላለን ይሄም ራሱን የቻለ ዚክር ነው ከዚያ በኋላ የሚባለው بين الاعتدال والسجود بسجودنا باعتدال بركوع መካከል የሚደረገው اعتدال ላይ የምንለው ዚክር አለ ያንንም ዚክር ስንል سبحانه وتعالى ያለንን ባርነት ወደ አላህ Subhanahu Wa Ta'ala ከጃይ መሆናችንን እሱ ሰጪ መሆኑን እሱ ከልካይ መሆኑን ያንዳንዱን እኮ የተውሂድን አይነት እኮ በአንዋዒሂ መሰከረበታለን እኮ በእንትንስ በሶላት ውስጥ ማለት ነው በተግባር ደግሞ የት ነው ያለነው የሚለውን እኛው ራሳችን መጠየቅ ያለብን ከዚያ በኋላ ደግሞ ወደ ሱጁድ ነው የምናልፈው ወደ ሱጁድ ስናልፍ
سكينة وطمأنينة بسكينة بطمأنينة نو من الفو ያን ብቻም ሳይሆን ያንዳንዱን የምናከናውናቸውን እነዚህን ዒባዳዎችን በመረጋጋት ነው ማከናወን ያለብን አንዳንዴ እኮ በሁለት ደቂቃ ብቻ ሶላት የሚሰገድበት ሁኔታዎች ሊፈጠሩ ይችላሉ ሊኖሩ ይችላሉ በስህተት ማለት ነው ለምሳሌ ሩኩዕ ያደርጋል ቶሎ ይነሳል ከዛ ወደ ሱጁድ ጡማኒና ሩክን ነው መረጋጋት ማለት ነው እዚህ መካከል ወደ ሱጁድ ስንወርድ ሌላ ሐል ውስጥ ገብተናል ወደ መሬት ስንቀርብ ወደ አላህ Subhanahu Wa Ta'ala ቀርበናል በሐሳብ በሩሃችን በፍላጎታችን ወደ አላህ Subhanahu Wa Ta'ala ቀርበናል اقرب ما يكون العبد من ربه وهو ساجد الى النبي عليه الصلاه والسلام ባሪያው የበለጠ ወደ ጌታው የተቃረበ የሚሆነው እሱ ስጁድ እያደረገ ነው የዛኔ የአላህ ልቅና የአላህን የበላይነት የሚያሳይ ዚክር እንላለን ሱብሃነ ረቢየል አዕላ ከፍ ያለው ጌታችን አላህ Subhanahu Wa Ta'ala ጥራት ለሱ የተገባ ነው እንላለን ማለት ነው ይሄ ስጁድ ውስጥ የምንለው ዚክር ነው አያችሁ እያንዳንዱ የምንለው ዚክር ከቦታው ጋር ሙናሲብ ነው የተመቻቸ ነው ሱብሃነ ረቢየል ዐዚም ሱብሃነ ረቢየል አዕላ اقرب ما يكون العبد من ربه ساجد مالت الزاني ያለው ማለት አይደለም አላህ Subhanahu Wa Ta'ala اذا تشهد او ما انه يا الله የበላይነት አላህ Subhanahu Wa Ta'ala ከላይ መሆኑን የምታሳይበት የሱልቅና የምታንጸባርቅበት ቦታ ነው እዛ ላይ ሱብሃነ ረቢየል አዕላ እዛ ውስጥ ደግሞ ዱዓ ማድረግም በጣም የተወደደ ነው ምክንያቱም ወደ ጌታው የሚቀርብ ወደ ጌታው ለጌታው ራሱን አዋርዶ ራሱን ዝቅ አድርጎ ግንባሩን አሽረፈ ምንድነው ዑድዊን في الانسان በሰው ልጅ ውስጥ ክብር ያለውን አካል ማለት ነው ወደ መሬት ስላስጠጋ መሬት ላይ ስላደረገ ማለት ነው ለአላህ ያለውን ክብር በዚህ እየገለጸ ስለሆነ እዚያ መካከል ዱዓ ማድረጉ የተወደደ ነው አላህ Subhanahu Wa Ta'ala እንዲምርልህ ያለፉትን ወንጀሎች እንዲያብሱልህ ለሌሎችም ለሙስሊሞችም ዱዓ ማድረግም ቢሆን ምንድነው ለወላጆች ዱዓ ማድረግም ቢሆን እዛ ውስጥ የተወደደ ነው በሶላት ውስጥ የምናከናውናቸው ተግባሮች እነዚህ ናቸው ሙሉ በሙሉ ማለት ነው ከዚያ በኋላ የሚቀሩት ተሸሁድ ሌሎችም ይኖራሉ ተሸሁድ ላይ ራሱ አንድ ሰው ሲቀመጥ የራሱ አዳብ አለው ጣቱን እንደዚህ ማንሳቱም ይሁን ወይም ደግሞ እነዚህን የሚባሉ የተሸሁድ አልፋዞችን የሚሆን ስትመለከት ሶላት በተለያየ ነገር የተሟላ በሁሉም ዘርፍ ትልቅ የሆነ ዒባዳ መሆኑን የሚያሳየን ብዙ ነገር ነው ያለው عموما በአጠቃላይ የምናከናውነው ሶላት በዚህ አይነት መልኩ እንደዚህ አይነት ምስጥሮችን ማለት ነው ተረርቶ ሶላቱን የሚሰግድ ሰው እንደዚሁ ሶላት ሰዓቱ ስለደረሰ መጥቶ በሶላት ውስጥ የሚተገበሩ ተግባሮችን ከሚተገበር ጋር እኩል ሊሆን አይችልም ለዚያ ነው ቅድም ኢብኑ አልቀይም ረህመቱላሂ ተዓላ ዐለይሂ ንግግር ያመጣ ነው ሰዎች በሶላት ውስጥ የተለያየ ደረጃ አላቸው ሶላቱ የነሱ ማረፊያቸው የምትሆንላቸው ሰዎች አሉ እነሱ እንደ ነብዩ አለይሂ ሰላቱ ወሰለም የሆኑ ሰዎች ናቸው اذا حزبه امر የሆነ ነገር ሲያስጨንቃቸው فزع الى الصلاه ወደ ሶላት ነው የሚሮጡት ነብዩ አለይሂ ሰላቱ ወሰለም ሶላት ነው እዛው ውስጥ ነው ረፍትን የሚያገኙት ማለት ነው هذه العباده በጣም ትልቅ የሆነች ዒባዳ እንደዚህ አይነት አዳቦችን ያሟላች ዒባዳን ስንመለከት ከመጀመሪያ እስከ መጨረሻ ስንመለከት ድንቅ የሆነች ዒባዳ መሆኑን ነው የሚያስረዳን በፊት የሚደረጉ ነገሮች አሉ በኋላ የሚደረጉ ነገሮች አሉ የተሸሁድን አልፋዝ ብንመለከት ራሱን የቻለ ማዕና አለው ራሱን የቻለ ወቅፍ አለው ራሱን የቻለ የምንማርበት የሆነ የሚሰጠን ትምህርት አለ እያንዳንዱን አይተን ከሆነ ከአላህ Subhanahu Wa Ta'ala ጋር ያለንን ትስስር የሚያጠናክር ነው ሁሉም በአጠቃላይ
ከዚያ በኋላ የሚደረገውን ዱዓ በዱንያም በአኺራም የሚያስፈልጉን ነገሮችን ዱዓ ጃሚዕ የሆኑ ዱዓዎች ናቸው የሚደረጉት ነብዩ አለይሂ ሰላም ሱና ያደረጉ ዱዓዎች ማለት ነው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار كارات نجر استعيذوا من 40 كارات نجر بالله تتبقوا نبي عليه الصلاة والسلام بلو انداززون مالتنا اللهم إني أعوذ بك إيالا من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن فتنة المسيح الدجال إهن دعانا درقالن الله سبحانه وتعالى يسرانا ونجل اندمر اللهم اغفر لي ما قدمت وما أخرت وما أسررت وما أعلنت وما أنت أعلم به مني يميلون دعانا درقالن ربنا ظلمنا أنفسنا وإن لم تغفر لنا النزهين دعاوችን ስናደርግ አሁን ሶላቱን እያከናወንን ነው ሶላቱን እየጨረስን ነው መጨረሻ ላይ ነው ያለነው አንድ ሰው የሆነን ዒባዳ ካከናወነ በኋላ ማለት ነው ወደ አላህ Subhanahu Wa Ta'ala የተቃረበ ስለሆነ በዛ ሰዓት ቻንሱን መጠቀም አለበት ስለዚህ እዚህ መካከል ዱዓ መሽሩዕ ሆነ ዱዓ ያደርጋል ከዚያ በኋላ ደግሞ ዒባዳን ካከናወነን በኋላ የሰው ልጅ ሙሉ በሙሉ ከርሱ እንደተፈለገው ዒባዳውን ማከናወን ስለማይችል ቁሱርም ስለሚያጋጥመው ኢስቲግፋር ያደርጋል بعد السلام ከተስሊም በኋላ አስተግፊሩላህ 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 ይላል አይደል ሱና ነው እኮ ይሄን ማለት ከሶላት በኋላ ከምንለው ዚክር አንዱ ነው ጉርለት ሊኖረው ይችላል ስለዚህ ያ ጉርለት የሚሞላው በኢስቲግፋር በተለያዩ ዒባዳዎች ነው የሚሆነው በአግባቡ ያልሰራቸው ነገሮችም ሊኖሩ ስለሚችሉ ማለት ነው وكذلك الامر في العبادات كلها ሌሎችንም ዒባዳ ራሱ ሲያከናውን አላህ Subhanahu Wa Ta'ala እንዲቀበለው ዱዓ ማድረግ የተወደደ ነው ሰለፎቻችን ረህመቱላሂ ተዓላ አለይሂም የሆነን ዒባዳ ሲያከናውኑ ልቦቻቸው እየፈራች እየተደነገጠች ነው የሚያከናውኑት ማከናወን አከናውነናል ወይም ፈጽመናል ዒባዳውን ብለው አያልፉም ወደ ሌላ ዒባዳ ሌላ ራሳቸውን የሚጠይቁት ነገር አለ አላህ ተቀበሎናል ወይስ አልተቀበለንም የሚለው ነገር ያነሳሉ ለዚህ ነው ትላልቅ የአላህ Subhanahu Wa Ta'ala ነቢያቶች ትላልቅ የአላህ Subhanahu Wa Ta'ala ወልዮች ዒባዳን ሲያከናውኑ ከዚያ በኋላ አላህ እንዲቀበላቸው ዱዓ ያደርጋሉ ربنا تقبل منا انك انت السميع العليم ለምሳሌ ኢብራሂምን እስማኤልን عليهم السلام ብንመለከት አላህ Subhanahu Wa Ta'ala በዚህ ምድር ላይ ከየትኛውም ቤት ያከበረውን ቤት እንዲገነቡ አዘዛቸው ካዕባን ገነቡ ዱዓ ያደረጉ ነበር የሚገነቡት وإذ يرفع إبراهيم القواعد من البيت وإسماعيل ربنا تقبل منا إنك أنت السميع العليم እያሉ ማለት ነው አላህ እንዲቀበላቸው ዱዓ ያደርጋሉ ከመጀመሪያው እስከ መጨረሻው የሶላትን ሂደት ስንመለከት ልዩ የሆነ ዒባዳ መሆኑን እንገነዘባለን ኢኽዋን ፊላህ ሶላት ልዩ የሆነ ዒባዳ ነው ነገር ግን እኔ ወደ ራሴ ተመልሼ ራሴን መጠየቅ ያለብኝ ነገር አለ ሶላት እንዲህ ለየት ያለ ዒባዳ ከሆነ እኔ ሶላትን ልዩ አድርጌያለሁ ወይስ አላደረኩም የሚለው ራሴን መጠየቁ ጥያቄ ነው አያችሁ ሶላቱን በዚህ አይነት መልክ ያከናወነ ሰው ተكون صلاته قرة عينه ያይነ ማረፊያው የመደሰቻ መንገድ ትሆንለታለች ማለት ነው ሶላቱ ነገር ግን አይነ نحن من الصلاه የት ነው ያለነው ከሶላት የሚለውን ጥያቄ ደግሞ ስናነሳ ሶላት ካላት ፈضል ጋር በእስልምና ውስጥ ካለው አህሚያ አስፈላጊነት እስልምና ለሶላት የሰጠውን ድንጋጌ ከማየትም አንፃር ስንመጣ ብዙ ጉለቶችን ልናይ እንችላለን ነገር ግን እስኪ ወደ አላህ Subhanahu Wa Ta'ala የምንቃረብበት እንደው አለነ የምንለው ዒባዳ ከሶላት ውጪ ምን አለ ሌላ ዒባዳ እኮ የለም ማለት ይቻላል እንደው አንድ ሙስሊም እንደው ያ አላህ ይሄን ነገር አድርጌልሃለሁ ቢል ማለት ነው ሊል የሚችለው ሶላቱን እሷ ደግሞ ካላማረች ሌላም ስራ ተቀባይነት የለውም أول ما يحاسب عليه العبد يوم القيامة مجمّر يا بارياو የሚገመገምበት ሶላት ነው እሷ ከተስተካከለች ሌላ ይስተካከላል እሷ ከጠፋች ደግሞ خاب وخسر كسر አላሉ ነብዩ አለይሂ ሰላቱ ወሰለም
እና ሶላት ትልቅ ክብር ያላት ልዩ የሆነች ዒባዳ ስለሆነች ልንበረታበት ይገባል የሶላት ግዴታዎችን ሶላት ብቻም ሳይሆን ግዴታ ላይ አዘውታሪ መሆናችንን ለማሳየት ሱና ሶላቶች ራሱ ያስፈልጋሉ እነዚህን በዋጅብ ሶላቶች ውስጥ የሚታዩ ጉድለቶችን ለማሟላትም ሌሎቹ ትርፍ ሶላቶች ነዋፊል ሶላቶች ያስፈልጋሉ ዑለማዎቻችን ረህመቱላሂ ተዓላ ዐለይሂ ምን ይላሉ አንድ ሰው ግዴታውን ሶላት ጠብቆ ለመስገድ ረዋቲብ የሆኑ ሱናዎችን መስገድ አለበት ይላሉ ራቲባዎችን ያጎደለ ሲመጣ ከሶላት በፊት በኋላ የሚሰገዱ ረክዓዎች ሶላቶችን ችላ ያለ ሲመጣ ይሄንኛውንም በኋላ ችላ ይችላል አንዳንዴ የመጣ አንዳንዴ ደግሞ በቤቱ መስገድ ሊጀምር ይችላል ይቀርና ጁምዓ ብቻ ይመጣል ሌላውን ደግሞ እዛው ባለበት በስራው ቦታው የሚሰግድ ሊሆን ይችላል ሄዶም ደግሞ ሙሉ በሙሉ ተካሱለን ወተሃውነን ሙሉ ሶላትን ሊተው ይችላል ومن لا صلاه له لا حظ له في الاسلام صلاه لله ሰው ደግሞ በእስልምና ውስጥ ድርሻ የሚባል ነገር የለውም ማለት ነው ስለዚህ ጥንቃቄ ማድረግ ነው የሚያስፈልገው ሶላት ላይ ሱና ሶላቶች ላይ ነብዩ አለይሂ ሰላቱ ወሰለም ያስቀምጡት ነገር አለ ካነሳና ይቀር ማለት ነው በቀንና በሌሊት ውስጥ ባለው ጊዜ ውስጥ من صلى 12 ركعه 12 ركعان يسجد سو بنى الله له بيتا او قصرا في الجنه بجنه ውስጥ الله سبحانه وتعالى ቤትን ገነባለታል ብለዋል ነብዩ አለይሂ ሰላቱ ወሰለም እነዚህም በደንብ ያዙ 12 ረክዓዎች ናቸው 12 ረክዓ ሁለት ረክዓ ከፈጅር ሶላት በፊት እሷን ነብዩ አለይሂ ሰላቱ ወሰለም የሰገደ ሰው እሷን መስገድ ረክዓታ الفجر خير من الدنيا وما فيها ከዱንያም በዱንያ ውስጥ ካለውም ትበልጣለች ብለው ሁለት ረክዓ ከፈጅር በፊት واربع ركعات قبل الظهر ከظهر በፊት ደግሞ አራት ረክዓ ስንት ሆነ ስድስት ነው አይደል እሺ واربع ركعات قبل الظهر ስድስት ሆነ وركعتان بعد المغرب ሁለት ረክዓ لا عفوا የظهر እንዳናልፍ وركعتان بعد الظهر ከظهر በኋላ ሁለት ረክዓ ስንት ሆነ 8 ሆነ ከመግሪብ በኋላ ደግሞ ሁለት ረክዓ 10 ሞላ አይደል ከኢሻው ሶላት በኋላ ሁለት ረክዓ ነብዩ ሰለላሁ ዐለይሂ ወሰለም ኢብኑ ቀይም ረህመቱላሂ ተዓላ ዐለይሂ እንደሚሉት في اليوم والليله የሚሰግዱት አብዛኛውን ጊዜ ውስጥ ማለት ነው 40 ረክዓ ነው ነብዩ ሰለላሁ ዐለይሂ ወሰለም የሚሰግዱት በሶላት ይሄ የውሚያን በየቀኑ የሚሰግዱት ሶላት ነው እንዴት ነው 17 ረክዓ ግዴታ ሶላቶች አይደል 17 ረክዓ ናቸው አይደል 17 ረክዓ ግዴታ ሶላቶች አሉ 12 ረክዓ ሱናዎች አሉ ስንት ሆነ 17 እና 12 29 ለሊት ተነስተው 11 ረክዓ ይሰግዳሉ ስንት ሆነ 40 ሞላ هكذا كان هديه عليه الصلاه والسلام የነብዩ ሰለላሁ ዐለይሂ ወሰለም መንገድ ሶላት አሰጋገዳቸው ላይ ማለት ነው እንዲህ ቀጥ አድርገው ይሄንን ይሰግዱ ነበር ወሩበማ ዛት አንዳንዴ ደግሞ የሚጨምሩበትም አጋጣሚ አለ ግን አዘውተረው የሚሰግዱት በየቀኑ 40 ረክዓ ይሰግዱ ነበር ነው እኛ ደግሞ قد غفر الله له ما تقدم من ذنب ما تاخر ያለፈውን ወንጀል አላህ Subhanahu Wa Ta'ala ተምሮላቸዋል አፈላ አኩን عبدا شكورا ያሉ ዒባዳዎችን ይፈጽማሉ ኛል ተማረልን ማንነታችንን ያላወቅን ሰዎች ደግሞ እንዴት መስገድ አለብን ቢያንስ እንደ ሙስሊም ከቻለ ሙዋዘባ ሊያደርግበት የሚገባው ሊያዘወትርበት የሚገባው እነዚህ 40 ረክዓዎችን ማለት ነው 40 ረክዓዎችን ቢሰግድ የተሻለ ካልተሻለ ግዴታ ሶላቶቹን ሰግዶ 12 ረክዓ ጨምሮ እንደው ለሊት መነሳት አልችልም የሚል ከሆነ ኢሻን ሶላት ከሰገደ በኋላ ሁለት ረክዓ ሰግዶ አንድ ረክዓ ውትር ቢሰግድ በጣም ይወደድለታል የተሻለ ነው የለሊትንም ሶላት መዘናጋት የለብንም ከለሊትም የሆነ ድርሻ ሊኖረን ይገባል ማለት ነው እና የሶላት ማዕና ይሄንን ይመስላል ባጭሩ የሶላት ትርጉም ይሄንን ይመስላል አላህ Subhanahu Wa Ta'ala ግዴታ ያደረገውን ይሄንን ሶላት
በአግባቡ መፈጸም እንጂ እንደ ግዴታነት ብቻ ስለተያዘ በተግባሩ ላይ ብቻ ትኩረት ማድረግ አይደለም የሚያስፈልገውና ሙሉ የአላህን ታላቅነት የምናሳይበት የኛን ደግሞ ለርሱ ባሪያ መሆናችንን የምናንጸባርቅበት አሁን ያለን ሀብት ብሎ ማለት ሶላት ነው ባጭሩ ختاما ማለት የምፈልገው ነገር ምንድነው የሰው ልጅ የተፈጠረበት ትልቁ ዓላማ አላህን ማምለክ ነው ሰዎችም ሆኑ አጋንንቶችም የተፈጠሩት አላህን ለማምለክ ነው ለአላህ Subhanahu Wa Ta'ala ብለው በሚያከናውኑት አምልኮት ውስጥ እነርሱ ለአላህ ባሪያዎች መሆኑን እያንጸባረቁ ነው ያሉት እያሳዩ ነው ያሉት ያ ካልሆነ ግን አላህ Subhanahu Wa Ta'ala ይፈትነዋል በምንድነው የሚፈትነው يصير عبدا لغير الله ከአላህ ውጪ ለሆነ አካል ባሪያ ይሆናል ሙሉ ነፃነት የሚባል ነገር የለም እኮ እኛ ጭንቅላታችን ነፃ አውጥተን በሐሳብም ይሁን በምንም ነፃ እንወጣለን ካለን لابد من العبودية لله عز وجل ለአላህ Subhanahu Wa Ta'ala ግድ ባሪያዎች መሆን አለብን ካልሆነ ወይ ለሸይጣን ነው ባሪያ የምንሆነው ምክንያቱም እሱ የሚወደውና መንፈጽመው ካልሆነ ለገንዘብ ነው ባሪያ የምንሆነው تعيس عبد الدينار تعيس عبد الدرهم ነብዩ አለይሂ ሰላም ገንዘብን የሚወድን ሰው የገንዘብ ባሪያ ብለው ጠርተውታል ስሜቱን የሚያመልክ ሰው ስሜቱን አምላኩ እንደሆነ ነው አላህ Subhanahu Wa Ta'ala የሚናገረው ስለዚህ ከዚህ ኢጣር መውጣት ካልተቻለ ከዚህ ከባርነት መውጣት ካልተቻለ ባሪያው የተሻለን ባርነት መምረጥ ነው ያለበት አሽረፉ العبودية ደግሞ የተከበረ ልቅና ያለው ክብር ያለው ባርነት ብሎ ማለት أن تكون عبدا لخالقك ለፈጠረህ ጌታ ለአላህ Subhanahu Wa Ta'ala ብቻ ባሪያ መሆን ነው ይሄንን ለማሳየት ደግሞ የምታከናውናቸው ክንውኖች አሉ ከነሱ አሁን ያየነው ሶላት አንዱ ነው በሶላት ለአላህ ያለውን ክብር ያላንጸባረቀ ሰው በሌላ አንጸባርቃል ብላችሁ እንዳታስቡ በአላህ Subhanahu Wa Ta'ala ፊት በመቆም ወደ አንድ ቂብላ ዞሮ ወደ አንድ አቅጣጫ ዞሮ በመስገድ ለሱ ስጁድ በማድረግ ለሱ ሩኩዕ በማድረግ ለአላህ ያለውን ክብር ለአላህ ባሪያ መሆኑን የማያንጸባርቅ ሰው فهو لما سواها اضيع الى عمر الخطاب رضي الله عنه ሌላውን ሶላትን የማይጠብቅ ሰው ማለት ነው ከሶላት ውጪ የሆነም ሰው የሚያባክን እንደዚህ ይችላ የሚል መሆኑ የበለጠ የሚታወቅ ነገር ነው ናዋናው ነገር አላህ ሶላትን ያይን ማረፊያችን እንዲያደርግልን አሁን ከምንሰግደው ሶላት ጀምሮ ማለት ነው አስተካክለን ለአላህ ፊት በአላህ Subhanahu Wa Ta'ala ፊት ስንቆም አሳምረን ለአላህ ያለንን ክብር يمنا ሆነን የምንቆይ አላህ አድርገን ربنا تقبل منا انك انت السميع العليم وتب علينا انك انت التواب الرحيم واغفر لنا ولوالدينا ولجميع المسلمين وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته أتينا وفودا إلى المسجد صغارا كبارا لكي نهتدي فزدنا إلهي هدى وتقى وحبا وشوقا إلى أحمدي أتينا لنحفظ آية الكتاب ففيه الهداية فيه الصواب